መጀመሪያ ገዝቶት ሲዘራው ይበቅላል። ወልሶ ግን ካበቀለው ላይ መልሶ ቢዘራ አይበቅልም ማለት ነው። ብታምኑ ባታምኑ። ሰላም ታይሎላችሁ የሚደርስ ወገኖቼ፣ ዛሬም በሌላ ቪዲዮ ተገናኝተናል። ከአዲስ አበባ ኑሮ ከብዶት የከተማ ህይወት አንገሽግሾት ህይወቱን በገጠር ያደረገው ወንድማችን ዮናስ መኳንንት በጣም የሚያስፈራና አስደንጋጭ ነገር ይዞ ነው ብቅ ያለው። ከዮናስ መኳንንት ንግግር በኋላ ነበረ ኢትዮጵያ ዚምባብዌና ኬንያን ተከትላ ጂኤምኦ ወይም ደግሞ ጄኔቲካሊ ሞዲፋይድ ኦርጋኒዝም የሆኑ ምግቦችን ወደ ሀገር ውስጥ ለማስገባትም ለማብቀልም መስማማቷን ያወቅኩት። በአጭር አማርኛ አሳጥሬ ስነግራችሁ ጂኤምኦ ማለት እንኳን ሰው እንስሳትም ሊበሉት የማይገባው ወደ ሰውነት ክፍላቸው ወደ አካል ክፍላቸው ሊገባ የማይገባ ንጥረ ነገር ማለት ነው። ወገኖቼ እንደ ዮናስ መኳንንት ንግግር ከሆነ እነዚህ ንጥረ ነገሮች ያሏቸውን ምግቦች ነው እየበላን ያለ ነው። በየሰፈሩ፣ በየመንደሩ፣ በየጉሊቱ፣ በየሱፐርማርኬቱ፣ በሁሉም ቦታ ሁሉ ከዚህ ንጥረ ነገር ጋር ያልተቀላቀለ ምንም አይነት ምግብ ማግኘት አትችሉም። ወገኖቼ ይህን መረጃ ከዮናስ መኳንንት ባላገኝ ኖሮ በዚህ ፍጥነት በሀገራችን እየተስፋፋ ነው ብዬ ማሰብ አልችልም ነበረ። ምክንያቱም ከ4 ዓመት በፊት እኔም በግብርና ስራ ተሰማርቼ ነበረ። በግብርና ስራዬ በቆየሁባቸው ጊዜያቶች ከራሳችን እርሻም ሆነ ከተለያዩ ገበሬዎች የተለያዩ እህሎችን እንሰበስብ ነበረ። የሰበሰበናቸውንም እህሎች ደረጃቸውና ጥራታቸውን ካረጋገጥን በኋላ የግዴታ ገለልተኛ በሆነ ድርጅት ወይም ደግሞ መንግስት ባቋቋመው የራሱ ድርጅት አማካኝነት ያን ደረጃውን የጠበቀ እህል ነው ብለን ለውጭ ሀገር ገበያ ከማዘጋጀታችን በፊት የግዴታ በመንግስት አካል መመርመር ነበረበት። ስለዚህ ሁል ጊዜ እንደምናደርገው አንድ እህል ካዘጋጀውን በኋላ ከእህሉ ላይ ናሙናዎች ወስደን ለግብርና ሚኒስቴር እንወስድ ነበር። ግብርና ሚኒስቴርም ያቀረብንለትን የእህል ናሙና ወስዶ በሚገባ ከመረመሩ በኋላ ነን ጂኤምኦ ወይም ደግሞ 100% ጂኤምኦ ንጥረ ነገር ያልተቀላቀለበት በተፈጥሯዊ መንገድ የበቀለ እህል ነው የሚል ሰርተፍኬት ይሰጡናል። እንግዲህ ወገኖቼ ያን ሰርተፍኬት በመያዝ ነበረ ያ የገዛነውን የሰበሰብነውን እህል ለውጭ ሀገር ገበያ የምናዘጋጀው። በወቅቱ አስታውሳለሁ የኢትዮጵያ እህሎች በሌላ አፍሪካ ሀገር ከሚገኙ እህሎችና ጥራጥሬዎች በጥራት በጣም ብልጫ ነበራቸው። በእነዚህ ምክንያት በውጭ ሀገራት የነበረው የእህልና የጥራጥሬ ፍላጎት ከፍተኛ ነበረ። እኛም ያን ሰርተፍኬት ይዘን ነበረ እህሎቹን ለውጭ ሀገር ገበያ አቅርበን አንዳንዶቹ በተመጣጣኝ አንዳንዶቹ በውድ ዋጋ ይሸጡ ነበረ። በወቅቱ ለገበያ ከምናዘጋጃቸው እህሎች መካከል የፈለገውን ያክል ፍሬሽ ክሮፕ ወይም ደግሞ አዲስ ምርት ቢሆን ነን ጂኤምኦ ሰርተፍኬት ማቅረብ የማይችል ካምፓኒ እህሉን የትኛውም ዓለም አቀፍ ድርጅት አይገዛውም ነበረ። ምክንያቱም እነዚህ ጄኔቲካሊ ሞዲፋይድ የተደረጉ ምግቦች የአየር ንብረትና የአፈሩ ሁኔታ ሳይወስናቸው የትም ቦታ መብቀል የሚችሉ ነበሩ። የሚያሳዝነው ነገር እኛ በሜዳችን በሀገራችን ፈዘን ደንዝዘን ተኝተናል። አሁን ሞት በራችን እያንኳኳልን ነው። በበሬ ነፃ ያላወጣ ህዝብ መቼም ነፃነቱን ሊያገኝ አይችልም። ምን ለማለት እንደፈለግኩ ልንገራችሁ። እዚህ ከመጣሁ አንድ ያጋጠመኝ ነገር ነበር። እዚህ እንደመጣሁ አካባቢ ያው ክረምቱ ልክ እየገባ ያለ በቆሎ መዝራት ፈለግኩኝና 10 ሺህ ብር አውጥቼ በቆሎ እህል ገዛውና ዘራው ማለት ነው። ከዘራሁት በቆሎ አንድ ፍሬ ብቅ አላለም። ብታምኑ ባታምኑ ማለት ነው። እና አልገባኝም ነበር ምን ማለት ነው ለብር ያልበቀለ ይሄ በቆሎ እያልኩኝ የተገረምኩ ነበር። ለካ የበቆሎ መሃን አለ። የበቆሎ መሃን አለ ማለት እስከዛሬ ድረስ የምታውቁት የትኛውም ዘር ስትዘሩት ይበቅላል አይደለ? አሁን ግን ገበሬው እጅ ላይ ያለው ዘር አይበቅልም። መጀመሪያ ገዝቶት ሲዘራው ይበቅላል። ወልሶ ግን ካበቀለው ላይ መልሶ ቢዘራ አይበቅልም ማለት ነው። ብታምኑ ባታምኑ ይሄ ማለት ምንድነው? ምርጥ ዘር እየተባለ የተዳቀለ ዘር እየተባለ ለገበሬው የሚሰጠው ዘር ገዝቶት ይዘራዋል እንጂ ከዘራው ላይ አንስቶ መልሶ ዘርቶ ገበሬው ማፍራት አይችልም ማለት ነውና አርቲፊሻል የሆኑ ህይወቶችን መኖር አንፈልግም፣ ተፈጥሯዊ የሆኑ ነገሮችን መኖር እንፈልጋለን ብለው ምዕራባውያንን ሀገር ለቀው ኢትዮጵያ ውስጥ የገቡ እኔ በጣም ብዙ ሰዎች አውቃለሁ ማለት ነውና እነሱ ጭንቅላት ላይ ያለው ግምት የኢትዮጵያ መሬት የኢትዮጵያ ዘር ምናምን አቢዙ የተደረገ አልመሰላችሁም? ከጥቂት ጊዜ በኋላ ሁሉም ገበሬ በሚያስብል ሁኔታ ዘር አልባ ይሆናል። ገዝቶ ብቻ ነው የሚዘራው። ነገ ከነገ ወዲያ ነጮችን ብናስቀይማቸው ዘር ቢከለክሉን በቆሎ ማምረት አንችልም። በተለያዩ አጋጣሚዎች እዚህ አካባቢ ያሉ ገበሬዎችን የማውራት ከነሱ ጋር የመዋል ምናምን እድል አጋጥሞኝ ያውቃልና አሁን በቀደመታ አንድ ሴትዮ እየነገሩኝ ነበር። እኔ ተወልጄ እስካድግ ድረስ ዘንድሮ ብቻ ነው ጤፍ ሲነቅዝ ያየሁት አሉኝ። ምን ማለት ነው አልኳቸው። ጤፍ የሚነቅዝ እህል አይደለም። አሁን ለምሳሌ ባቄላ አይነቅዝም ነበር ድሮ የኔ አባት በጣም ብዙ ፈረሶች በቅሎች ነበሯቸው። የምናበላቸው ባቄላ ነበር። እስከ 10 ዓመት ድረስ እናስቀምጠው ነበር። ያንን ባቄላ በተቀመጠ ቁጥር ይቀላል እንጂ በጭራሽ አይነቅዝም ነበር። ዘንድሮ ግን ጤፍ ነቀዘ አሉኝ። ጤፍ ማይነቅዝ እህል እንደሚባል አቅ ነበር እውነቱን ለመናገር። ዘንድሮ ግን ጤፍ እየነቀዘ ነው። አግኝቻቸው ያዋሯቸው ገበሬዎች ሁሉ ማዳበሪያ ይጠቀማሉ እና ማዳበሪያ ሲጠቀሙ እንዴት ነው ምርቱ ምናምን ስላቸው ድሮ በአባቶቻችን ጊዜ የነበረው ምርት አሉ ያለ ማዳበሪያ ከዚህ ይበልጥ ነበር። አሁን ግን ማዳበሪያ እየተጠቀሙ አያመርቱ። በነገራችን ላይ የማዳበሪያ ሰዓት ሲደርስ ገበሬው ጠቅላላ ያለውን ሀብት ንብረት አውጥቶ ሽጦ ነው ማዳበሪያ የሚገዛው። ምክንያቱም ካላረሰ መልሶ የሚበላው ነገር ስለሌለው ማለት ነውና
እኔ እዚህ ከመጣሁ የገበሬው መከራና ስቃይ በቅርበት ለማየት ችያለሁ። ራሷን ችላ የምትቆም ሀገር፣ ነፃነቷን የጠበቀችና ያስጠበቀች ሀገር መገንባት የሚፈልግ በጣም ብዙ ሰው እንዳለ አውቃለሁ። በእርግጠኝነት ግን ከተሞች ላይ በሚሰሩ ስራዎች ምንም አይነት ለውጦችን ማምጣት አንችልም፣ ገበሬዎች ነፃ እስካልወጡ ድረስ። ገበሬዎች የመሬት ባለቤት እስካልሆኑ ድረስ፣ ገበሬዎች የዘር ባለቤት እስካልሆኑ ድረስ፣ ገበሬዎች ግብርናቸው ራሳቸው ማስተዳደር እስካልቻሉ ድረስ የገበሬውን መሬትና ዘር ለነጮች አስረክቦ በጭራሽ ነፃነት ሊኖር ይችላል ብዬ አላስብም። አሁን ባታምኑም የኢትዮጵያ ገበሬ የባርነት ህይወት ነው እየኖረ ያለው። ባሪያ ሆኖ ነው እያገለገለ እየኖረ ያለው እንጂ ምንም አይነት ጥቅም አያገኝም። ነገ ከነገ ወዲያ ማህበረሰቡን መልሶ መጥቀም አይችልም ማለት ነው። እና ብዙ ሰው ዮናስ እዚህ ከመጣ በኋላ ለምን እርሻ ላይ አትሰማራም፣ ለምን አታርስም ምናምን ይሉኛል። ይህንን መከራና ስቃይ የተቀበለ ከሚኖር ገበሬ መሀል አንዱ ሁኜ መኖር ሳይሆን የምፈልገው የዚህን ገበሬ መከራና ስቃይ ማስቀረት የሚቻሉበትን መንገዶች ፈልገን የምናገኝ ሰዎች መሆን መቻል አለብን። ተምረናል፣ አውቀናል፣ ከገበሬው እንሻላለን ብለን ካሰብን ከዚህ መከራ የሚወጣበትን መንገድ ፈልጎ ማግኘት እንጂ የዚህ መከራው ተካፋይ ሆነን መቀጠል ከኛ የሚጠበቅ ነው ብዬ አላስብም። ችግሩ ስፋትና ጥልቀት በጣም ብዙዎቹ የተረዱት አይመስለኝም። ባለስልጣኖቻችን ሆዳቸው እስከሞላ ድረስ ምንም ግድ አይሰጣቸውም። ነጮቹ ደግሞ እኛን በባርነት እስካስቀጠሉ ድረስ ለባለስልጣኖቻችን የዳጎሰ ገንዘቦችን መስጠታቸው አይቀርም። ከነገ ወዲያ የሁላችንም ጉበት፣ ኩላሊት፣ አንጀት ምናምን እየተበለሻሸ የደም ግፊት፣ ስኳር ምናምን እየያዘ ሆስፒታሎችን እናጣባለን። ነጮች ደግሞ መጥተው መድኃኒት ይቸረችሩናል ማለት ነው። ይህንን የውድቀት ቁልቁለት ማስቆም የምንችለው ትውልዶች እኛ ነን ብዬ አስባለሁ። ከኛ የተሻለ ትውልድ ይመጣል ብዬም አላስብም። በእኛ ጊዜ እንደ ትውልድ የመፍትሄ አቅጣጫዎችን ፈልገን ለመፍትሄው መስራት ካልጀመርን በስተቀር ነገ ከነገ ወዲያ ኢትዮጵያም ኢትዮጵያዊነት የሚባል ግለሰባዊነትን መኖር አይችልም። በጣም ብዙዎቻችሁ ሊያሰጋችሁና ሊያስደነግጣችሁ የሚገባ ነገር ነው ብዬ ስለማስብ ነው ይህን ቪዲዮ ማጋራችሁ። እናንተ በአካባቢያችሁ ላይ ምን አጋጥሟችኋል? ከገበሬው ጋር የተገናኘ ምን አይነት ችግሮችን አይታችኋል? ሀሳባችሁን አጋሩኝ። ከነገ ወዲያ ከዚህ አዘቅት የምንወጣበት መንገድ ምንድን ነው ብላችሁ ታስባላችሁ? ምን አይነት ነገሮችን ብናደርግ፣ ምን አይነት ነገሮች ላይ አተኩረን ብሰራ መፍትሄዎችን እናመጣለን ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩኝ። ዛሬ ምን እንደተፈጠረ ልንገራችሁ። ለማንኛውም መጀመሪያ እንኳን አደረሳችሁ የጾመ ኩሌታው ስለሆነ ማለት ነው። እና የጾመ ኩሌታ መሆኑን ራሱ አላወቅኩም ነበር። ቀን ጠፍቶብኛል እውነቱን ለመናገር እዚህ ከመጣሁ ማለት ነው። እየቆጠርኩ ስላልሆነ ጠዋት ልጆች መጡና ያዜሙ ጀመር እና ዜማቸውን ስሙትማ ለደብረ ዘይት አንድ አውራ ዶሮ እግሩን ተሰብሮ እመቤቲቷ ዘቅ አርጋ ተዱቄቱ እማማ ይነሱ ውሻውን ይዳስሱ ስለ ደብረ ዘይት አንድ አውራ ዶሮ እግሩን ተሰብሮ እመቤቲቱ ዘቅ አርጋ ተዱቄቱ እማማ ይነሱ ውሻውን ይዳስሱ ስለ ደብረ ዘይት አንድ አውራ ዶሮ እግሩን ተሰብሮ እመቤቲቱ ዘቅ አርጋ ተዱቄቱ እማማ ይነሱ ውሻውን ይዳስሱ ዘይት በርበሬ ለውጥረጫው ዘይት በርበሬ ለውጥረጫው ዘይት በርበሬ ለውጥረጫው ዘይት በርበሬ ለውጥረጫው ዘይት በርበሬ ሚስቴ ወዳብኝ ውሻው ምን ይዟል? በቃ በጎድጓዳ ሳህን በርበሬ ይዟል፣ ዘይት በሃይላንድ ይዟል ምናምን ማለት ነውና አዚሞ ከጨረሱ በኋላ ጠየኳቸው። እኔ ምንም የማውቀው ነገር ስለሌለ ማለት ምንድን ነው አልኳቸው። ጾመ ኩሌታ ነው እንትን ምንድን ነው ዱቄት ምናምን እየሄዱ አሁን ለምሳሌ ሆያ ሆዬ እንደሚባሉ ጭፈራ ማለት ነው። ግን የሚቀበሉት በርበሬ ማለት ነው፣ ጥሬ ጨው፣ ዘይት፣ ዱቄት ምናምን ነው እና እሱ ይጋገርና ከዛ ማታ ደግሞ ለሰጡ ሰዎች ቂጣው የተጋገረው ቂጣ ይሰጣል አሉኝ። ሃይማኖታዊ ትርጓሜውን እስካሁን አልጠየኩም። ትልቅ ሰው ስላላገኘ እስካሁን ስላልወጣሁ ማለት ነው። ግንኙነት ነገ ከነገ ወዲያ ሃይማኖታዊ ትርጓሜውን ጠይቄ እነግራቸዋለሁ። አሁን ስለማ እና እንደዛ ተብሎ ጠዋት ጨፍረው ዘይት ሰጥቻቸው ነበር እኔ ማለት ነው። እና ምን አመጡልኝ? አሁን ቂጣው መጣልኝ ማለት ነው፣ ተጋግሮ ማለት ነው። እና አዲስ ባህል ነው ለኔ፣ አላውቀውም እውነቱን ለመናገር። ስለዚህ በቀጣይ ምን ማድረግ ይኖርብኛል ማለት ነው? እዚህ አካባቢ ያለውን ባህል በደንብ መረዳት ይኖርብኛል። ብዙ ማላውቀው ነገር አለ ማለት ነው። እና እድር መግባት ይኖርብኛል። ሰንበቴ መሳተፍ ይኖርብኛል። ሰንበቴ ምን ማለት እንደሆነ አላውቅም ነገር። ዛሬ የሆነ ሰውዬ ሰንበቴ ሊሄድ ነው ሲል ስለሰማሁት ነው። ስለዚህ ሰንበቴ መሳተፍ አለብኝ። ብቻ እንደ ማህበረሰቡ ሁሉ ነገር ማድረግ አለብኝ ማለት ነው። እና በቅርብ ጊዜ ውስጥ ትርፍ ጊዜ እንዲኖረኝ አደረግና ከዛ ወደዛ ደግሞ ራሴን አሳድጋለሁ ማለት ነው። ለማንኛውም እንኳን አደረሳችሁ፣ አብሮ አደረሰ።